አንተነህ መገደሉን ሁሉም ሰው አውቋል። ነገር ግን የአቶ መስፍን ወንድም ወይም ደግሞ ድማሙ ገሎ ምንም ንግግር ሳያደርግ ወይም ደግሞ ለማንም ሰው ሳይናገር ወደ ሀገሩ ገብቷል። ነገሩ ወደ ወይዘሮ ሜላት ይዞር ይሆን ወይስ ወደ አቶ በቃሉ? አሁን ሁለቱም በጥርጣሬ ላይ ናቸው። አቶ በቃሉ ወይዘሮ ሜላት ናት የገደለችው እያለ ነው። ወይዘሮ ሜላት ደግሞ አኪድ በቃሉ ነው የገደለው እያለች ነው። እንደውም አቶ መስፍንን ጠርጥረው ነበር። ነገር ግን በጭራሽ እሱ እንዳላደረገው ገብቷታል። እና ውድ ቤተሰቦቼ እውነት ትክክለኛው ገዳይ ያው እንግዲህ ሁላችንም እንደምናውቀው ወደ ሀገሩ ገብቷል እና ወደ አቶ በቃሉ ይዞር ይሆን ወይስ ደግሞ ወደ ወይዘሮ ሜላት? እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አካፍሉኝ። አሁን እኔ ግራ ተጋብቻለሁ። ሁለቱም እየተካሰሱ ነው ያሉት። እርግጠኛ ነኝ ሁለቱም ፍርድ ቤት ወይም ደግሞ ወደ እስር መሄዳቸው አይቀርም። ወይዘሮ ሜላትና አቶ በቃሉ ሁለቱም ጥርጣሬ ውስጥ ስለሆኑ፣ ነገር ግን የገደለው ጎበዙ ጀግናው ወደ ሀገሩ ገብቷል ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የዶል ምልክቷን በመጫን ቤተሰብ ሆኑ ማሮቼ፣ የኔ መልካም ቤተሰቦች ማለት ነው። አዲስ ነባሮች ደግሞ ያው የላይክ ምልክቷን ጫን እያደረጋችሁ ቤተሰብ ሆኖ፣ እስኪ ስለ ድራማውም ሀሳብ አስተያየት ካላችሁ ማን ትክክለኛ ታሳሪ ይሆናል ብላችሁ ታስባላችሁ? አሁን ከነገሩ እዝራም የገባበት ይመስለኛል። የአቶ በቃሉ የአባትህ ገዳይ ማለት አቶ በቃሉ የአንተነህ ገዳይ ነው ብላ ቤት ነግረዋለች። ነገር ግን እዝራም ቢሆን ይህንን ነገር ማመን አልፈለገም። እንዳምን ውስጡን ለማሳመን አልፈለገም እና እዝራ አባቱን የገደለው ብሎ ያምን ይሆን ወይስ ነገሩን ከስር መሰረቱ ይከታተላል? አባቱ የሚያደርጋቸውን ነገሮች በነገራችን ላይ እዝራ ምንም የሚያውቀው ነገር የለም። እዝራ እስካሁን ድረስ ስለ አባቱ መልካምነት እንጂ ስለ አባቱ መጥፎ ስራ ወይም ደግሞ መጥፎ ድርጊት የሚያውቀው ነገር የለም። ብቻ አባቱ በጣም ጥሩ ሰራተኛ፣ ልጁን የሚወድ ለቤተሰብ መልካም ቀና የሆነ መስሎ ነው የሚያስበው። ነገር ግን አቶ በቃሉ ሁላችንም እንደምናውቀው በተለይ በወይዘሮ ሜላት ቤተሰብ ላይ ያደረገውን እንደገና ደግሞ ነፍሰ ገዳይም ነው። ማ ካላችሁ እንግዲህ ወይዘሮ ባዩሽን እሱ ነው ያስገደላት ማለት ነው። ለምሳሌ አሁን ያ ሰውዬ ቢያዝ ማለቴ ወይዘሮ ባዩሽን የገደላት ያ ወፍራሙ ረዥሙ ጎረምሳ ቢያዝ እሱ ግደል ብሎኝ ነው የገደልኩት ብሎ ያው እውነታው ይወጣል ማለት ነው። ግን በጣም የሚያስጠላው ነገር ያ ደግሞ ከሀገር ወጥቷል ማለት ነው። ለማንኛውም ውድ ቤተሰቦቼ እኔ ድማሙን ሳላደንቀው አላልፍም። በጣም ጎበዝ፣ በጣም ጀግና። ግን ይህንን ነገር አሁን ወደ ሀገሩ ሄዷል፣ አንተነህም ሞቷል የሚባለው ነገር ሲሰማ ምናልባት ምናሴ ሊጠረጠር ይችላል። ለምን ካላችሁኝ ከወይዘሮ ሜላት ክላስ ገብቶ ድማሙ ሽጉጥ አውጥቶ ሊወጣ ሲል ነበረ ምናሴ የደረሰበት እና ምናሴ አቶ ድማሙ ወይም አጎቱ የአባቱ ወንድም ሽጉጥ ሊያወጣ እንደሆነ እዛ ላይ አልገባውም። ነገር ግን ከእናትና ከአባቴ ክላስ ምን ትሰራለህ? እነሱ በሌሉበት ምን እያደረክ ነው? ምንስ ትሰራለህ ብሎ ጠይቆት ነበር። እሱም ቢሆን እንዴ ምን እሰራለሁ ምናምን ብሎ ብቻ አለባብሶት አልፏል ማለት ነው። እና ምናሴ ምናልባት እንግዲህ ወደ ሀገሩ ገብቷል ከተባለ አቶ ድማሙ አቶ አንተነህም ሞቷል። ስለዚህ እሱ ነው ገዳዩ ብሎ ይጠረጥራል ብዬ ነው የማስበው። ምክንያቱም ምን እየሰራህ ነው? እናቴ ከሌለችበት ምን ትሰራለህ? ምናምን ብሎ ስጠይቀው እና ከእናትና ከአባትህ ክላስ እነሱ በሌሉበት መግባት የለብኝም ማለት ነው እያለ እንደውም እየመለሰለት ነበር ማለት ነው። እና እርግጠኛ ነኝ ይጠረጥራል ብዬ አስባለሁኝ። ሌላው እንግዲህ ሌሎቹ እየተካሰሱ ነው ያሉት። አቶ በቃሉም ወይዘሮ ሜላት ናት እያለ ነው። ወይዘሮ ሜላትም አቶ በቃሉ ነው እያለች ነው። ያው ገዳዩ ግን በሮ ሄደዋል ማለት ነው። አሁን አቶ በቃሉ ግራ የተጋባ ይመስለኛል ምን ማድረግ እንዳለበት። አንደኛ ቤቴን ብትሆን እየሄደች እያስጨነቀችው ነው። ወይዘሮ ሜላትን እንድታግዥኝ እፈልጋለሁኝ፣ እህቴ በሱ እጅ ናት፣ አቶ በቃሉ ነው ያግታት ብላ ጠይቃት ነበር። ነገር ግን ወይዘሮ ሜላት አሁን ምንም ነገር ማድረግ እንደማትችል ነው የመለሰችላት። የልጇን ሰርግ እስከምትጨርስ ድረስና ልጇን እስከምትድር ድረስ ምንም እንደማታደርግ ነው የመለሰችላት ማለት ነው። ሌላው ሰላምዬ አባቷን አቶ መስፍንን እናንተ እህቴን
ምንም እየተንከባከባችኋት አይደለም እያለች እናቷንም አባቷንም እየወቀሰች ነው ማለት ነው። አቶ መስፍንም ቢሆን አቶ አንተነህን ማን እንደገደለው አያውቅምና ወይዘሮ ሜላት አንተነህ እንደገደልከው ብላም እያስጨነቀችው ነበር። እሱ ግን በጭራሽ እንዳላደረገው ነው። እሱም ቢሆን አቶ በቃሉን ሄዶ አንተ ነህ የገደልከው እያለው ነበረ። ብቻ የሆነ ተቃላችሁ ቤተሰብ ቡጭቅጭቅ ያለና ቡጭቅጭቅ የበዛበት ድራማ ሆኗል ማለት ነው። ሌላው ሀና አሴር ጋር ሂዳ ነበረ። አሴር ጋር ሂዳ ያው ልታገባ እንደሆነ እውነታውን ነግረዋለች። ግን የእሷ ጋብቻ ነገም ዛሬም ሁልጊዜም ልታገባ ነው እንደተባለ ነው። ስታገባ ግን አላየንም። የሀናና የእዝራ ሰርግ ምን አይነት እኔ እንደሆነ አላቅም። ብቻ ለማንኛውም ሁልጊዜ ልታገባ ነው ሊያገባ ነው እንደተባባሉ አሉ። ሽምግልና ሊላክ ነው። ዛሬ ሽማግሌ ይላካል፣ ነገ ሽማግሌ ይላካል በመባል እስካሁንም ድረስ አሉ ማለት ነው። እንደ ቤተሰቦችና አሴር ጋር ሄዳ ነግረዋለች። አሁን እውነት ነው ሽምግልና ሊላክ ነውና ላገባ ነው፣ ግን እንደዚህ በመሆኑ ደግሞ በጣም ይቅርታ ስትል አሴርን ነግረዋለች። አሴርም ቢሆን እንደዚህ አይነት ንግግር በተናገረችው ቁጥር ሁልጊዜ ስሜቱ ይነካል። እኔ በጣም ነው የሚያሳዝነኝ በነገራችን ላይ አሴር ሀናን በጣም ስለሚወዳትና ስለሚያፈቅራት ስለሷ ሲወራ ወይም እሷ የሌላ ወንድ ነው የሚባለውን ነገር ሲሰማ በጣም ውስጡ ይጎዳል። ሁልጊዜ እስካሁኗ ሰዓት ወይም አሁን እስካሉበት ሰዓት ድረስ ውስጡ እንደተሰበረና ውስጡ እንደተጎዳ ነውና አሁንም ቢሆን ላገባ ነው በቃ አሁን ሽምግልና ሊላክ ነው፣ ቤትም ዝግጅት ተጀምሯል። እናም በዚህ የተነሳም ያው አውቃለሁ አንተን እንደጎዳሁክ፣ ነገር ግን እኔ ደግሞ እንዳንተ ማምነውና እንዳንተ የምቀርበው ወንድም የለኝም። ስለዚህ በጣም ይቅርታ አድርግልኝ እያለችም ስትነግረው ነበር። ግን ለሱ ይቅርታው ይጠቅመዋል ወይ ነው? እሱ ሁልጊዜ እሷ ላገባ ነው ባለች ቁጥር ውስጡ እየታመመ ነው፣ ውስጡ እየተጎዳ ነው፣ ውስጡ በጣም ከሚገባው በላይ እየተሰበረ ነው። እና ላገባ ነው ባለች ቁጥር ሁልጊዜ ሄዶ መጠጥ ቤት ይጠጣል፣ ይበሳጫል፣ የሚያደርገውን አያውቀውም። የሚገርመው ነገር እሷ ላገባ ነው እያለችው እንኳን ቤተሰብ ምን አይነት ፍቅር ቢሆን ነው ግን በምን አይነት መውደድ ቢወዳት ነው ለሀና ይህን ያክል ያለው ፍቅር? ላገባ ነው እያለችው እና ተምቹ እንኳን ተናዱ የሆነ ነገር እናድርግ ወይም እንጥለፋት ወይም ደግሞ የሆነ እንደው ተምቹ ተሳስቶ የማይሆን ቃል ከተናገረ ምን ያክል አሴር እንደሚናደድና ምን ያክል ለሷ ያለው ክብር ለሷ ያለው ፍቅር እንደማይቀየር ነው የምታዩት። እና በጣም የሚገርመኝ ነው እግዚአብሔርን በምን አይነት ውደታ ቢወዳት ነው? በምን አይነት ፍቅር ቢያፈቅራት ነው? በምን አይነት ልብ ቢወዳት ነው እንደዚህ ጠንክሮ የማይሰበር የማይወላወል? ማርያምን ቤተሰብ ለእናንተም እንደዚህ አይነት ፍቅር ይስጣችሁ፣ የሁላችንም ይስጠን ጌታ። በቃ የማያወላውል ልታገቡ እየሆነ እንደሆነ እንኳን እያወቀ ልቡ የማይቀየር አንደበቱ የማይቀየር ለሰው ደስታ ሲል ራሱን የሚቀብር ያሴር የተለየ ነው። ግን እንደው በትክክለኛ ህይወት እንደዚህ አይነት ሰው አለ ወይ ነው ጨዋታው? አለ ብዬ አላምንም። ይኖራል ብዬም አላምንም። እውነት እንደ አሴር አይነት ለዛውም እሷ እየጎዳችሁ ማለት ይቻላል። ብትወደውም የነሱ ያላት አመለካከት፣ ለነሱ ያላት ክብር፣ ለነሱ ያላት ቦታ በልቧ ትልቅም ቢሆን አንዳንድ ጊዜ ሰው ናቸውና ታጠፋላቸውና አሴር ግን እኔ እንጃ ይለያል። እውነት ይለያል። ሰው ለሰው ደስታ ሲል ራሱን ቀብሮ ይኖራል። ሰው ለሰው ደስታ ሲል ራሱን አሳልፎ ይሰጣል። እኔ እዚህ ኖላዊ ድራማ ላይ አሴር እና ያየሁት አሴር ለሀና ሲል ራሱን አሳልፎ ሰጥቷል። ተምቹ እንኳን በጣም ብዙ ነገር ብሎታል ታውቃላችሁ። በጣም ብዙ ነገር እንጥልፋት እስከ ማለት ድረስ በጣም ብዙ ነገር ብሎታል። እሱ ግን በጭራሽ ውልፍት አይልም። የኔ ጌታ ውልፍት እና አሴርዬ ሀና ላንተ ትሆናለች። የዝራና የአሴር ፍቅር መቼውንም ማለት የዝራና የሀና ፍቅር መቼውንም ይቀጥላል ብዬ አላስብም። ስለዚህ ሀና
ካንተ ውጭ ማንም ሊያገባት አይችልም። እኔ ወስኛለሁ። ስለዚህ አሴርዬ ሀኒቾ ላንተ ናት፣ አታስብ፣ አብሽር። እኔ ድል አድርጌ ድራቸዋለሁ ማለት ነው። ለማንኛውም ውድ ቤተሰቦቼ እኔ እዚህ ላይ አቁማለሁ። ቀጣዩን በቀጣይ ይዤ እመጣለሁ። አመሰግናለሁ። ባባይ